Artificial intelligence is making rapid strides. የሰው ሰራሽ አስተውሎት በሕክምና ዘርፍ የሚኖረው አስተዋጽኦ የጤና አገልግሎትን ከማሻሻል ባለፈ የዘርፉ ባለሙያዎች የሚኖራቸውን አይነተኛ ሚና የሚያኮሰምን ሊሆን ይችላል። The economy and communication. But will AI really make medicine better and doctors superfluous? በሰው ሰራሽ አስተውሎት የሚታገዙ ተሽከርካሪዎች በዓለም ዙሪያ በሚገኙት አውራ ጎዳናዎች ላይ የሚርመሰመሱበት ጊዜና ሾፌሮች ከሥራ ዘርፍ ውጪ የሚሆኑበት ጊዜስ ምን ያህል ሩቅ ነው? በየቦታው በሚገጠሙት የካሜራ አይኖች አማካኝነት የሚሰበሰበውስ መረጃስ የሰው ሰራሽ አስተውሎት የሰውን ልጅ ተፈጥሯዊና ግላዊ ነጻነት የሚጻረር አሰራርን የሚያሰፍን ይሆን? To answer these በሰው ሰራሽ አስተውሎት የሚታገዙ ሮቦቶች የሰው ልጅ የሚሰራቸውን ስራዎች ሁሉ ተቆጣጥረው በርካታ ሰውን ስራ አጥ ሊያደርጉ ይችሉ ይሆን? and China. Our first stop, Silicon Valley in California. Apple, Google, and Facebook all have their headquarters here. It's the epicenter of the digital revolution. በካሊፎርኒያ በቅርቡ የተከፈተ አንድ ሱፐርማርኬት ይገኛል። ሱፐርማርኬቱ አማዞን ጎ በመባል ይታወቃል። ወደዚህ ሱፐርማርኬት ዘልቆ ለመግባት የሚያስፈልገው ነገር ሞባይላችሁ ላይ የተጫነ መተግበሪያ ብቻ ነው። እናም ይህን መተግበሪያ በሩ ላይ በሚገኘው ማሽን አስጠግታችሁ ስካን ስታደርጉ መተላለፊያው ይከፈታላችሁና ወደ ውስጥ መግባት ትችላላችሁ። እናም እንደ ልባችሁ በሱፐርማርኬት ውስጥ እየተዘዋወራችሁና ከፈለጋችሁት መደርደሪያ ላይ የመረጣችሁትን ዕቃ እያነሳችሁና እየወሰዳችሁ ወይም ያልፈለጋችሁትን ወደ ቦታው እየመለሳችሁ ስትዘዋወሩ የምታደርጉትን እያንዳንዱን እንቅስቃሴ የሚቆጣጠሩና የሚቀርጹ በሰው ሰራሽ አስተውሎት የሚታገዙ በርካታ ካሜራዎች የሱፐርማርኬቱን ጣሪያ ከጥግ እስከ ጥግ ተቆጣጥረውታል። እናም ድንገት ተደርሶብኝ እያዛለሁ የሚል ስጋት ሳይጨንቆት የሚፈልጉትን ዕቃ ይዘው በቃ በገቡበት በር ውልቅ ብሎ መውጣት ብቻ ነው። አያስቡም። ሂሳብ ለመክፈል ወረፋ የሚጠብቁበት ቦታም ሆነ ምክንያት አይኖርም። ምክንያቱም የወሰዱት ዕቃ የዋጋ ዝርዝር በሞባይሉ ላይ ወዲያው ይደርስልዎታልና። እናም ከእርሶ የሚጠበቀው በተመሳሳይ መንገድ ክፍያዎትን መፈጸም ብቻ ነው። ይህ እንግዲህ አማዞን በቅርቡ ሊከፍታቸው ካቀዳቸው 50 የሚደርሱ ተመሳሳይ የገበያ ማዕከላት ውስጥ ለሙከራ ተብሎ የተከፈተው የመጀመሪያው የገበያ ማዕከል ነው። እንግዲህ እነዚህን መሰል የገበያ ማዕከላት ወደፊት በዓለም ዙሪያ ሲስፋፉ በእነዚህ የገበያ ማዕከላት ውስጥ የሚያስተናግድም ሆነ ገንዘብ የሚቀበል ወይም መግቢያ ላይ የሚቆጣጠር የጥበቃ ሰራተኛ የሚባል የሰው ዘር ቦታ አይኖረውም። One block away, a robot cafe. Another test lab for the future. በዚህ መልኩ ሰው ከሰው ጋር ከሚያደርገው ቀጥተኛ መስተጋብር የጸዳ አገልግሎት የሚሰጡ የሮቦት ካፌዎችም በየቦታው ሲስፋፉ እያንዳንዱ ተስተናጋጅ ከአስተናጋጆች ጋር የሚኖረው ግንኙነት ያከትማል። በሰው ምትክ ቦታውን የሚሸፍኑት በሰው ሰራሽ አስተውሎት የሚታገዙ ሮቦቶች ይሆናሉ። AI will change our shopping experience, but what will happen to employees? Stanford University is at the forefront of global AI research. በስታንፎርድ ዩኒቨርሲቲ ውስጥ በ6.5 ቢሊዮን ዶላር ዓመታዊ በጀት ከሚካሄዱት የሰው ሰራሽ አስተውሎትን በማዳበር ላይ የተመሰረቱ የምርምር ተግባራት መካከል የኤክስሬይ ሕክምናን ውጤት ማንበብና መተንተን የሚችሉ የሕክምና መረጃ መተግበሪያዎችን ለማበልጸግ የሚደረገው ጥረት አንዱ ነው። የዚህ ቴክኖሎጂ አጠቃቀም ደግሞ በጣም ቀላል ነው። መጀመሪያ የተነሱትን የኤክስሬይ ምስል በሞባይል ስልኩ አማካኝነት ፎቶ ካነሱት በኋላ ምስሉን በትክክለኛው የመረጃ መረብ ቋት ውስጥ በማስገባት ከጥቂት ደቂቃዎች በኋላ ውጤቱን እዛው ሞባይሎት ላይ ማንበብ ይችላሉ። ስለዚህ ውጤቱን የሚያነብና ምን ማለት እንደሆነ የሚያስረዳውት የሕክምና ባለሙያ ለማግኘት በመጠባበቅ ጊዜዎትን ማቃጠል አይጠበቅቦትም። ይህ እንግዲህ የሰው ሰራሽ አስተውሎትን በመጠቀም የሚከናወን የሕክምና አገልግሎትን ለማቀላጠፍ የሚያስችል
አሰራር ሲሆን በብዙ ሺህ የሚቆጠሩ የኤክስሬ ውጤቶችን በቅድሚያ እንዲያነብ ተደርጎ በሚገባ የሰለጠነ በመሆኑ የበሽታውን ሁኔታ በትክክል ለመለየት የሚያስችል ከፍተኛ ብቃት አዳብሯል። ይህንንም ለማረጋገጥ በዛው በስታንፎርድ ዩኒቨርሲቲ ባለሙያዎች በመታገዝ በተካሄደው ጥናት መሰረት በሰው ሰራሽ አስተውሎቱ አማካኝነት የተገለጸው ውጤት በዘርፉ በከፍተኛ ደረጃ የሰለጠኑት ባለሙያዎች ማለትም ራዲዮሎጂስቶች ከሰጡት ንባብ ጋር ሲነጻጸር ተመሳሳይ ውጤት ያለው ሆኖ ተገኝቷል። ከዚህም በተጨማሪ ደግሞ ምስልን በትክክል ከማንበብና ከመለየት አንጻር በአጠቃላይ ሲታይ ከሰው ልጅ በላቀ ደረጃ ኮምፒውተር የተሻለ መሆኑ ተረጋግጧል። Connected neurons. To date, there are no specific በአሁኑ ጊዜ የፓርኪንሰንን በሽታ የሚጠቁም ውጤታማ የሆነ የምርመራ መንገድ ገና ተግባራዊ አልሆነም። ማክስ ሊትል የተባለው በእንግሊዝ ሀገር በሚገኘው የአሽተን ዩኒቨርሲቲ ተመራማሪ የሆነው የሂሳብ ሊቅ የሰው ሰራሽ አስተውሎትን በመጠቀም ይህንን ችግር የሚፈታ ጥናት እያካሄደ ይገኛል። በዚህም ጥናት መሰረት የምናወጣው ድምፅ የሚያሳየውን ለውጥ በሞባይል ስልክ አማካኝነት በመቅዳትና የድምፁን ግብዓት ቀድሞ ከተሰበሰበው በርካታ የድምፅ መረጃ ቋት ጋር በማነጻጸር የፓርኪንሰንን በሽታን ቅድመ ምልክት ያለበትን ሰው ለይቶ ለመጠቆም የሚያስችል ዘዴ ተግባራዊ ሆኗል። ይህም የምርመራ ስልት 99% አስተማማኝ በሆነ መንገድ የበሽታውን መኖር ለይቶ የሚያመለክት እንደሆነ ተገልጿል። ፓርኪንሰን የተሰኘው በሽታ በተለይ በእድሜ የገፉ ሰዎች ላይ የሚስተዋልና የነርቭ ሴሎችን የሚያጠቃ ሲሆን ሲጀምር የጡንቻ መድረቅ ወይም መዛልን የመሳሰሉ ምልክቶችን በማሳየት ቀስ በቀስ የሰውነትን የመንቀሳቀስ አቅም በማዳከም ሚዛን ጠብቆ ለመራመድም የማይቻልበት ሁኔታን ያስከትላል። በምንጓዝበት ጊዜ ወደ ላይና ወደ ታች የምናደርገው የሰውነት እንቅስቃሴም እንዲሁ የጤንነታችን ሁኔታ የሚጠቁም ሊሆን እንደሚችል በበርሚንግሃም የሚገኙ ተመራማሪዎች የሚያደርጉት ጥናት ያሳያል። ሰዎች በኪሳቸው ውስጥ በሚይዙት ሞባይል አማካኝነት በሚራመዱበት ወቅት የሚኖረውን የሰውነታቸውን እንቅስቃሴ በዲጂታል መሳሪያ ታግዞ በግራፍ በማሳየት ለፓርኪንሰን በሽታ ተጋላጭ የሆኑ ግለሰቦችን አስቀድሞ ለመለየት እንደሚቻል ተመራማሪዎቹ ይገልጻሉ። አንድ በሚገባ የሰለጠነ የሕክምና ባለሙያ ግን ለዚህ በሽታ የሚኖረውን ተጋላጭነት አስቀድሞ መለየት የሚችልበት እድል እጅግ በጣም የጠበበ እንደሆነ ተመልክቷል። በመሆኑ በሰው ሰራሽ አስተውሎት አማካኝነት የሚተገበረው የመመርመሪያ መንገድ ገና በሽታው ስር ሳይሰድ ቅድመ ምልክቶቹን አስቀድሞ በመለየት ተገቢውን የመከላከል ሕክምና ከወዲሁ ተግባራዊ ማድረግ የሚቻልበት እድል ይፈጥራል። ሆኖም ግን የሰዎችን መረጃ ያለ ሕጋዊ ፍቃድ መሰብሰብና ለመሰል የምርምር ተግባሮች መጠቀም ከሞራልና ከሕግ አኳያ ተገቢ ባለመሆኑ ይህንን ቴክኖሎጂ በስፋት ተግባር ላይ ለማዋል የሚቻልበት እድል የተገደበ እንደሆነ ተመራማሪው ማክስ ሊትል ይናገራል። ከተለያዩ የቴክኖሎጂ አምራች ድርጅቶችም ይህንን የምርምር ውጤት ለመግዛት ዳጎስ ያለ ክፍያ ቢቀርብለትም ጥያቄውን እስካሁን ሳይቀበለው ቆይቷል። በእርግጥም እንደዚህ ያሉ በሰው ሰራሽ አስተውሎት ላይ የተመሰረቱ የምርምር ውጤቶች የሕክምና ባለሙያዎች በሽታን ለመለየትና ተገቢውን የሕክምና ድጋፍ ለመስጠት የሚያደርጉትን አገልግሎት በጣም የተቀላጠፈ እንደሚያደርግላቸው ይታመናል። ሆኖም ግን ይህንን እድል በተገቢው መንገድ በተግባር ላይ ለማዋል የሚያስችል የሕግ ማዕቀፍ አለመኖር የሚደረገውን ጥረት የሚገድብ መሆኑ ተመልክቷል። Artificial intelligence will undoubtedly improve doctors' abilities to detect and diagnose disease. But amid all the opportunities AI offers, there's an urgent need for regulation. We're on our way to China. የቻይና መንግስት በሰው ሰራሽ አስተውሎት ዘርፍ ቀዳሚ ለመሆን የሚያስችለውን የምርመራና የማበልጸግ ስራዎች ለመደገፍ የሚውል በርካታ ቢሊዮን ዶላር በመመደብ ከፍተኛ ጥረት በማድረግ ላይ እንደሚገኝ ይታወቃል። ከነዚህም ጥረቶች መካከል አንዱ የሆነው ደግሞ በቤጂንግ ከተማ ውስጥ የሚገኝ አንድ ሬስቶራንት ሲሆን
ሬስቶራንቱ በሮቦት ብቻ በመታገዝ ደንበኞችን የሚያስተናግድበትን ሁኔታ አመቻችቶ ወደ ተግባር ገብቷል። በዚህ ሬስቶራንት ውስጥ መጠቀም የሚፈልጉትን አገልግሎት የተቀመጡበት ጠረጴዛ ድረስ የሚያመጣልዎት ሰው ሳይሆን በሰው ሰራሽ አስተውሎት የሚታዘዙ ሮቦቶች ናቸው። These robots aren't assembling cars. ይህንን ሬስቶራንት ለመክፈት የጠየቀው ወጪ $20 ሚሊዮን ይደርሳል። ይህ እንግዲህ አንድ ሬስቶራንት ብቻ ለመክፈት የወጣ ወጪ ነው። ይህም ወጪ ሬስቶራንቱ የሚሰጣቸውን አገልግሎቶች በጠቅላላ በዲጂታል አሰራር ለመተካት የዋለ ነው። በመሆኑም ተጠቃሚዎቹን የሚያስተናግዱት ሮቦቶች ብቻ ሳይሆን በአጠቃላይ በምግብ ማብሰያው ክፍል ውስጥ የሚከናወኑትን እንቅስቃሴዎች በሙሉ በዲጂታል አሰራር አማካኝነት የሚተገበሩ እንዲሆኑ ተደርጓል። ለእያንዳንዱ የምግብ አይነት የሚያስፈልገውን ግብዓትና አቅርቦቶች ሁሉ አስፈላጊውን ክትትል የሚደረግላቸውና የጎደለውን ለይቶ ተጨማሪ ግብዓት እንዲሟላ የሚደረግበት መንገድ ሁሉ የሰው ልጅ ድጋፍ የማያስፈልገውና በዲጂታል መሳሪያዎች የሚከናወን ተግባር ነው። እነዚህ ሁሉ መረጃዎች ደግሞ የሚያሳዩ የዲጂታል መረጃ ሰሌዳዎች በሬስቶራንት ውስጥ በየግድግዳው ላይ ተሰቅለዋል። ይህ አሰራር እንግዲህ እየተለመደ ሲመጣ በቻይና ውስጥ ለ12 ሰዓታት በሳምንት 6 ቀናት የሚሰሩትን ሰራተኞች ጫና የሚያቃልል ብቻ ሳይሆን ምናልባትም በሂደት ሰራተኞቹንም ሙሉ ለሙሉ የሚተካ የሚሆንበት ጊዜ ሩቅ አይመስልም። የሰው ሰራሽ አስተውሎትን ተግባራዊ ከማድረግ አንጻር በሚነሱ ሁለት ተገዳዳሪ እሴቶች መካከል የሚፈጠር ውጥረት አለ። ይህም ደግሞ የጋራ ደህንነትን ለማረጋገጥና ግላዊ ነጻነትን ለማስጠበቅ በሚደረገው ጥረት መካከል የሚገኘው በግልጽ ያልተሰመረ ድንበር አማካኝነት የሚፈጠር ውዝግብ ነው። Hallo. Hi. 916，请取走餐型。I'm fascinated by China, but it also puzzles me. የህብረተሰቡን ደህንነት ለማስጠበቅ በሚል አመክንዮ በየቦታው የሚተከሉት የካሜራ አይኖች በእርግጥም የወንጀል ድርጊቶችን በመቀነስ ረገድ አይነተኛ ሚና እንደሚኖራቸው አያከራክርም። ሆኖም ግን እነዚህ ካሜራዎች በምዕራቡ ዓለም ዘንድ ከፍተኛ ዋጋ የሚሰጠውን የሰውን ግላዊ ነጻነት የሚሸረሽሩ መሆናቸው ደግሞ እንደ ከፍተኛ ስጋት ይገለጻል። እንደ ቻይና ባሉ ሀገሮች ውስጥ ለሚኖሩ ማህበረሰቦች ደግሞ ግላዊ ነጻነት ከማህበረሰባዊ የጋራ ደህንነት አንጻር ከፍ ያለ ቦታ ሊሰጠው የማይችል ቅንጦት ተደርጎም ሊቆጠር ይችላል። ከሆንግ ኮንግ በስተሰሜን በምትገኘው የሼንዤን ከተማ ውስጥ በሚገኘው የስማርት ከተማ መቆጣጠሪያ ማዕከል ውስጥ የተተከለ እጅግ ግዙፍ የሆነ የዲጂታል መቆጣጠሪያ ሰሌዳ ይገኛል። ይህም በከተማው ውስጥ የሚገኘውን እያንዳንዱን እንቅስቃሴ በቀጥታ መከታተል የሚያስችል የዲጂታል አሰራር ተግባራዊ የተደረገበት መንገድ ነው። በእያንዳንዱ የከተማዋ መንደሮች ውስጥ የሚኖሩ ሰዎች ብዛት፣ የውሃ አቅርቦት መጠን፣ የኤሌክትሪክ ኃይል መቋረጥ የተፈጠረበት አጋጣሚ ካለ እንዲሁም ደግሞ በሕክምና ማዕከላት ውስጥ የሚገኙ ታካሚዎችና ያልተያዙ የመኝታ ክፍሎች ብዛት፣ አገልግሎት የሚሰጡትን የሕክምና ባለሙያዎች ቁጥር ጭምር በእያንዳንዷ ደቂቃ ውስጥ የሚኖረውን የመረጃ ለውጥና ፍሰት በሚያሳይ መልኩ በሰው ሰራሽ አስተውሎት የሚደገፍ አሰራር ሁዋዊ በተሰኘው ግዙፉ የቻይናው የቴሌኮም ካምፓኒ አማካኝነት ተግባራዊ ሆኗል። ይህም ሁኔታ በከተማው ውስጥ ያለውን የአገልግሎት ቅልጥፍናና ጥራት በእጅጉ እንዳሻሻለው ይገለጻል። በአንዳንድ የከተማዋ ክፍሎች አካባቢ የሚካሄዱ ህገወጥ የግንባታ እንቅስቃሴዎች ካሉ ወዲያውኑ ተለይተው ተገቢው ህጋዊ እርምጃ ይወሰድባቸዋል። በሰውነታቸው ላይ የሚለጠፉ ካሜራዎችን አንግበው የሚንቀሳቀሱ ሰራተኞችም በየጉራንጉሩ የሚገኙትን ሁኔታዎች በቀጥታ ወደ ዋናው ማዕከል መረጃ የሚያስተላልፉ በመሆናቸው
ይህ ሁኔታ እያንዳንዱን ሰው ግለሰባዊ ነጻነት ሙሉ ለሙሉ የሚገፍ አሰራር እንደሆነ የምዕራባውያን ተቾች ይገልጻሉ። በአንዳንድ ሬስቶራንቶች ውስጥ እንኳን የምግብ አብሳይ ባለሙያዎች በኪችን ውስጥ የሚያደርጉትን እያንዳንዱን እንቅስቃሴም በቦታው በተገጠሙ ካሜራዎች እይታ የማያቋርጥ ቁጥጥር ይደረግባቸዋል። ይህን መሰል የክትትል ደረጃ የግለሰቦችን ነጻነት የሚጋፋ ነው ተብሎ ለሚነሳባቸው ትችት የቻይና ባለሙያዎች በሚሰጡት ምላሽ በዚህ መልኩ የሚሰበሰቡትን መረጃዎች በሙሉ ፍቃድ ከተሰጠው ሰው በስተቀር ማንም ላይ የሚችልበት ዕድል እንደሌለ ይገልጻሉ። ይህንንም ሁኔታ የከተማዋ ነዋሪዎች በሙሉ አስቀድመው የሚያውቁትና የተስማሙበት ጉዳይ መሆኑንም ይናገራሉ። በመኪና መንገድ ላይ በተፈቀዱ የእግረኛ ማቋረጫ ቦታዎች ላይ እንኳን የትራፊክ ሕግ በሚፈቅደው መልኩ ትክክለኛውን ሰዓት ጠብቆ አለመሻገር በቻይና ሀገር ያሉ ነዋሪዎች የሚሰጣቸውን የማህበራዊ ደህንነት ነጥብ የሚያስቀንስ ጥፋት ተደርጎ ይቆጠራል። ይህም የቁጥጥርና የቅጣት ስርዓት ተግባራዊ መሆን የቻለው የሰዎችን ገጽታ አንብበው ማንነታቸውን መለየት በሚያስችሉት በየመንገዱ በተሰቀሉት የመቆጣጠሪያ ካሜራዎች አማካኝነት ነው። እይታ ለማገዝ ጥቅም ላይ የሚውሉ መነጽሮችን ማድረግ የሚኖርባቸው ሰዎችም መነጽራቸውን ሳያደርጉ ሲንቀሳቀሱ ቢታዩ በእነዚሁ ካሜራዎች አማካኝነት በሚሰበሰበው መረጃ ተለይተው የቅጣት ነጥብ ተቀናሽ ይሆንባቸዋል። ይህን መሰል የክትትልና የቁጥጥር ስርዓት በምዕራባውያን ዘንድ በፍጹም ተቀባይነት የሌለው ተደርጎ ሊታይ ይችላል። በቻይና ውስጥ ግን የሕግ ጥሰትን ለመከላከልና ለማስወገድ ትልቅ ፋይዳ እንዳለው ይገለጻል። የአሰራር ሂደትን የሚያቀላጥፍ ግልጽነት የሰፈነበት ስርዓት ተግባራዊ መሆን የቻለው በጣም በርካታ መረጃዎችን በእያንዳንዱ ሰከንድና ደቂቃ መሰብሰብና መተንተን በሚያስችል በሰው ሰራሽ አስተውሎት የታገዘ አሰራር ተግባራዊ በመሆኑ ነው። እዚህ ላይ እንግዲህ ሁሉንም ነገር መከታተልና መቆጣጠር ስለተቻለ ብቻ ያንን ማድረግ ተገቢ ነውን የሚል የሞራል ጥያቄ ሊያስነሳ ይችላል። ምናልባትም ይህ ሁኔታ ወደ መረጃ አምባገነት የሚያመራ አሰራርን የሚያሰፍን አይሆንም ወይ የሚል ስጋትም ማስከተሉ አልቀረም። በዚህ መልኩ ከሚከናወን የክትትልና የቁጥጥር ስርዓት ይልቅ በመተማመን ላይ የተመሰረተ ማህበራዊና ኢኮኖሚያዊ እንቅስቃሴ የተሻለ ውጤት ይኖረው ይሆን? Maybe trust is better than smart control. Silicon Valley. በአሜሪካ ሀገር በሲሊኮን ቫሊ የከተሙት ጉግል፣ ፌስቡክ እና አማዞንን የመሳሰሉት ግዙፍ የዲጂታል ካምፓኒዎች የሚያከናውኗቸው ተግባራት በከፍተኛ ምስጢራዊነት የሚጠበቁና ለሌላው የማህበረሰብ ክፍል ፍጹም እንቆቅልሽ የሆኑ እንቅስቃሴዎች ናቸው። የሚዲያ ባለሙያዎች ለሚያቀርቡትን መረጃ የማግኘት ጥያቄዎች እነዚህ ተቋማት የሚሰጡት ምላሽ እጅግ የተራዘመ አካሄድን የተከተለና ግልጽነት የጎደለው መሆኑ በብዛት ሲተች ይደመጣል። Close as non-employees can get to the new building. What's going on inside? እነዚህ ካምፓኒዎች ያላቸው የፖለቲካና የኢኮኖሚ ተጽዕኖ አቅም በየጊዜው እያደገ የመጣ ሲሆን ለምሳሌ ጉግል በአውሮፓውያን ዩኒየን የሚተላለፉት ውሳኔዎች ላይ ተጽዕኖ ለማሳደር ለሚካሄደው የማግባባት ጥረት የሚውል ከ6 ሚሊዮን ዩሮ የሚበልጥ በጀት በየዓመቱ እንደሚያወጣ ይታወቃል። ጉግል የሚያከናውናቸው የምርምር ስራዎችና ለገበያ የሚያቀርባቸው የዲጂታል ምርቶችን በተመለከተ የሚደረጉትን ተግባራት ምንነትና አስፈላጊነት ለህብረተሰቡ ግልጽ ማድረግ እንደሚኖርበት የድርጅቱ የአሰራር መመሪያ በግልጽ ያስቀምጣል። ሰዎች የራሳቸውን መረጃዎች በተመለከተም እንዴት መቆጣጠር እንደሚችሉ ለሶስተኛ ወገን ማስተላለፍ ቢፈልጉ ምን ማድረግ እንደሚኖርባቸውና ካልፈለጉም ደግሞ መረጃዎቹን እንዴት መሰረዝ እንደሚችሉ በግልጽ ማወቅ በሚያስችላቸው መልኩ አስተማማኝና ግልጽ አሰራር ሊመቻችላቸው እንደሚገባም ይታመናል። ተጠቃሚዎች በድምጽ የሚያስተላልፉትን ትዕዛዝ ተቀብሎ ለመተግበር በሚያስችል መልኩ የተዘጋጁት ጉግል ሆም የተሰኙት ምርቶች ሰዎች በመኖሪያ ቤታቸው ውስጥ የሚገኙትን
ማንኛውንም አይነት የድምጽ ግብዓቶች ያለ ተጠቃሚዎች ፍቃድ መሰብሰብ የሚያስችለው መሆኑን ይገለጻል። ጉግል ለነዚህ መተግበሪያዎች የፈጠራ ባለቤትነትን መብት ያገኘባቸው መሆኑ ተመዝግቦ የሚገኝ እውነታ ቢሆንም መሰል የዲጂታል ምርቶች ተዘጋጅተው ለተጠቃሚዎች እንዳልቀረቡና ገና በሐሳብ ደረጃ ብቻ የሚገኙ ምናባዊ ፈጠራዎች ናቸው ሲል ይከራከራል። በዋሽንግተን የሚገኙ ፖለቲከኞች የወከላቸውን ሕዝብ መብትና ደህንነት ለማስጠበቅ የቆሙ ሳይሆን የእነዚህን ግዙፍ የቴክኖሎጂ ካምፓኒዎች ጥቅም ለማስከበር የሚሰሩ ናቸው የሚል ክስ በየጊዜው ይደመጣል። እነዚህም ካምፓኒዎች በገበያ ላይ የሚያሳድሩትን የጠቅላይነት ተጽዕኖ በሕግ ማዕቀፍ ውስጥ የተገደበ ማድረግ እንደሚያስፈልግ የሚከራከሩ በርካታ ወገኖች ድምጻቸውን ያሰማሉ። ጉግልን የመሰሉ ካምፓኒዎች ዓለምን ለመቆጣጠርና በሰዎች መካከል የሚደረጉትን ማንኛውንም ግንኙነቶችና ግለሰቦች በሚኖራቸው አስተሳሰብ ላይ ጭምር ተጽዕኖ ለማሳደር የሚያስችል ከፍተኛ አቅም ገንብተዋል። ይህ አቅም ደግሞ የሰዎችን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ መስተጋብር በተፈለገው መልኩ ለመጠምዘዝ የሚያስችል አቅም የሚያጎናጽፋቸው መሆኑ ሁኔታውን እጅግ አሳሳቢ ያደርገዋል። Mobility is another area in which AI is powering the march of innovation. በሰው ሰራሽ አስተውሎት በመታገዝ ያለ ሹፌር እርዳታ በራሳቸው የሚንቀሳቀሱ ተሽከርካሪዎችን የቴክኖሎጂ ደረጃ ለማሻሻልና እውን ለማድረግ የሚያስችሉ የምርምርና የሙከራ ተግባራት ትኩረት ተሰጥቶት በሰፊው እየተሰራባቸው ይገኛል። ይህንን ቴክኖሎጂ እውን ለማድረግ የሚያስፈልገው ዋነኛ ነገር ደግሞ አካባቢያቸውን ማንበብና መረዳት የሚያስችል ቴክኖሎጂ የተገጠመላቸው ተሽከርካሪዎች መኖራቸው ብቻ ሳይሆን ከጥቂት ደቂቃዎችና ሰዓታት በኋላ ሊከሰቱ የሚችሉ ጉዳዮችንም አስቀድሞ በትክክል መገመት የሚያስችል ብቃት ያለው የቴክኖሎጂ አጠቃቀም ተግባራዊ መደረጉ በጣም ወሳኝ ጉዳይ ነው። በአሁኑ ወቅት ቴክኖሎጂው የደረሰበትን ደረጃ የሚፈታተነው ሁኔታም እነዚህን ወደፊት ሊከሰቱ የሚችሉትን አማራጮች በሚገባ ተገንዝቦ ትክክለኛውን ውሳኔ መወሰን የሚቻልበት አስተማማኝ የቴክኖሎጂ ምርት ገና ተግባር ላይ መዋል አለመቻሉ ነው። እናም በዚህ መሰረት አንድ መንገድ ለማቋረጥ የሚፈልግ የሚመስል እግረኛ በእርግጥም ለማቋረጥ መፈለግ አለመፈለጉን ተረድቶ ተገቢውን ውሳኔ በመወሰን አስፈላጊውን እርምጃ በቅጽበት ተግባራዊ ማድረግ የሚቻልበት የቴክኖሎጂ አቅም ገና በአስተማማኝ ደረጃ አልዳበረም። እናም እነዚህን የረቀቁ ልዩ ሰዋዊ መረዳትን ኢንቱዊሽኖች የሚጠይቁትን ሁኔታዎች በትክክል መግለጽ የሚያስችል የኮምፒውተር ፕሮግራሞችን ገና በአስተማማኝ ሁኔታ ማዳበር አልተቻለም። በዚህ ፕሮጀክት ላይ ቀን ከሌት በመስራት ላይ የሚገኙት የአይቲም ተመራማሪዎች ይህንን የቴክኖሎጂ አቅም ለማዳበር ገና በጣም ከፍተኛ ርቀት መጓዝ እንደሚጠበቅባቸው አልሸሸጉም። እናም ይህ ቴክኖሎጂ ከ10 ዓመት ባነሰ ጊዜ ውስጥ ተግባራዊ ሊሆን ይችላል ተብሎ ባይጠበቅም በ20ና በ30 ዓመታት ጊዜ ውስጥ ደግሞ እውን መሆን የማይችልበት እድል ደግሞ እጅግ የጠበበ እንደሆነ ተመራማሪዎቹ ይገልጻሉ። እስከዛው ድረስ ግን አሽከርካሪዎችን ለማገዝ ተግባራዊ የተደረጉት የተለያዩ አጋዥ የቴክኖሎጂ ግብዓቶች ለምሳሌ በድንገተኛ ጊዜ ያለ ሹፌር ውሳኔ ፍሬን በመያዝ የተሽከርካሪውን ፍጥነት ለመቆጣጠር የሚያስችሉ አይነት የቴክኖሎጂ መረጃ መሳሪያዎች አደጋን በመቀነስ ረገድ ከፍተኛ አስተዋጽኦ እንደሚኖራቸው ይታመናል። የኤምአይቲ ዩኒቨርሲቲ ሚዲያ ላቦራቶሪ የሰው ሰራሽ አስተውሎትን በመጠቀም ረገድ በማሽከርከር ሂደት ውስጥ ሊመለሱ የሚገባቸው የሞራል አጣብቂኞችን ለመፍታት የሚያግዝ ጥናት በማካሄድ ላይ ይገኛል። ሰዎች በተለይም ድንገተኛ አደጋ በሚያጋጥማቸው ወቅት የሚወስዷቸው እርምጃዎች ቀድመው ያልታሰበባቸውና ቅጽበታዊ ስለሚሆኑ ብዙውን ጊዜ የሚደርሱት አደጋዎች የበለጠ ጉዳት የሚያስከትሉበት እድል እጅግ የሰፋ ነው። በሰው ሰራሽ አስተውሎት የሚታገዙ የቴክኖሎጂ መሳሪያዎች የተገጠመላቸው ተሽከርካሪዎች ግን ከሰው ልጅ እጅግ በላቀ ፍጥነት በርካታና የተለያዩ አካባቢያዊ የመረጃ ግብዓቶችን በማገናዘብ በተሽከርካሪ አደጋ ሊደርስ የሚችለውን ጉዳት በእጅጉ ለመቀነስ የሚያስችል
አማራጭን በፍጥነት ተግባራዊ ለማድረግ የሚያስችል ሁኔታን ያመቻቻሉ። ሆኖም ግን እነዚህ አማራጮች ተጻጻሪ የሆኑ የሞራል ምርጫዎችን የሚያስከትሉና በተለያዩ አገራት ውስጥ እንደሚኖረው የማህበራዊ እሴት አንጻርም የሚመነዘሩ ሲሆን ይታያል። In recent years, MIT's Media Lab has been addressing the ethical questions raised by artificial intelligence. የኤምአይቲ ተመራማሪዎችም እንግዲህ ለሰው ሰራሽ አስተውሎት ቴክኖሎጂ አጠቃቀም ግብዓት እንዲሆን በሚያስችል መልኩ ለመተንተንና ለመረዳት የሚሞክሩት ይህንን የማህበረሰባዊና የግለሰባዊ የሞራል እሴቶች ዋጋ በሚወስደው አማራጭ ላይ የሚኖረውን ተጽዕኖ ነው። ለምሳሌ በቀረቡት ሁለት ምናባዊ አማራጮች መካከል ሊኖር የሚችለውን አስቸጋሪ የውሳኔ አማራጭ የሚያሳይ አንድ ሁኔታ እንመልከት። አንድ ያለ ሹፌር በራሱ የሚንቀሳቀስ ተሽከርካሪ ውስጥ የተሳፈረ ሕፃን የያዘ ተሽከርካሪ ከፊት ለፊቱ በሚገኘው የመንገዶች ማቋረጫ መስመር ላይ የትራፊክ መብራት የሚፈቅደው የጊዜ ገደብ ሳያገናዝቡ ለመሻገር የሚሞክሩ የእድሜ ባለጸጋ አዛውንት መንገዱን እያቋረጡ ቢሆን ተሽከርካሪው ሊያደርገው የሚችለው አማራጭ ሁለት ብቻ ሊሆን ይችላል። አንደኛው አማራጭ ከነበረው ፍጥነት አንጻር መኪናውን በፍጥነት ተቆጣጥሮ ማቆም የሚችልበት እድል ጠባብ በመሆኑ በመሻገር ላይ የሚገኙትን ሰው መግጨቱ የማይቀር ሊሆን ይችላል። ያ ካልሆነ ደግሞ በመሻገር ላይ የሚገኙትን ሰው ለማዳን ሲባል ሊወሰድ የሚችለው ሌላው ብቸኛው አማራጭ መሪው ተጠቅሞ በፍጥነት የተሽከርካሪውን አቅጣጫ ወደ ጎን መቀየር ብቻ ነው። በዚህ ሂደት ውስጥ ደግሞ መኪናው ሊገለበጥ ወይም ከመንገዱ ጠርዝ ላይ ከሚገኘው የኮንክሪት ማገጃ ግንብ ጋር መጋጨት ሊሆን ነው። የዚህ ውሳኔ ውጤት ደግሞ በመኪና ውስጥ የተሳፈሩትን ሰዎች ሕፃናትን ጨምሮ በአደጋው የሚሞቱበት እድል ሰፊ ነው። ስለዚህ እንደዚህ ባሉ የምርጫ አጣብቂኝ ውስጥ በሰው ሰራሽ አስተውሎቱ በመታገዝ የሚወሰደው እርምጃ ከሁለቱ አማራጮች የትኛው የበለጠ ተቀባይነት ይኖረዋል ለሚለው ጥያቄ በተለያየ ማህበረሰብ ውስጥ የሚገኙ ሰዎች የሰጡት ምላሽ የሚመሳሰልም የሚለያይም ሆኖ ተገኝቷል። enables us to start analyzing what do people agree on, but also how do they differ. So does our culture? በመረጃ መረብ አማካኝነት ከመላው ዓለም ከሚገኙ 40 ሚሊዮን ከሚደርሱ ሰዎች የተሰበሰቡት ምላሾች እንደሚያሳዩት በአጠቃላይ ሁሉንም የሚስማሙት ምላሾች ሕፃናትን፣ ሴቶችን፣ በሕጋዊ መንገድ የሚንቀሳቀሱ እግረኞችንና የበለጠ ቁጥር ያለውን ሰው ማዳን የሚቻልበትን አማራጭ የሚደግፉ እንደሆነ ተመልክቷል። ይህም ሆኖ ግን የተለያየ ዝንባሌ ያላቸው ማህበረሰቦች መኖራቸውን ከተሰበሰበው ምላሽ መረዳት ተችሏል። ለምሳሌ ጀርመኖች በዚህ አይነት አጣብቂኝ ውስጥ ውሳኔ በራሳቸው ከመወሰን ይልቅ ወይም የሰው ሰራሽ አስተውሎት የሚያቀርበውን አማራጭ ከመተግበር ይልቅ ውጤቱ ምንም ይሁን ምን በቀጥታ ወደፊት መንዳት የሚያስከትለውን ውጤት ለመቀበል እንደሚመርጡ ተመልክቷል። ፈረንሳዮች ደግሞ ከጀርመኖች ሴቶችንና ሕፃናትን ለማዳን የሚወሰደውን አማራጭ የበለጠ የሚደግፉ ሆነው ታይተዋል። ከጀርመኖች በተቃራኒም ፈረንሳዮች ሰው ሰራሽ አስተውሎቱ የሚወስደውን ውሳኔ ለመቀበል የላቀ ዝግጁ እንዳላቸው አሳይተዋል። እንግዲህ በዚህ መልኩ ሰዎች የሚገኙበት ማህበረሰብ የሚኖራቸው ባህላዊ እሴቶች በዚህ አኳያ የሚኖሩትን አማራጮችና የምንወስዳቸውን ውሳኔዎች እንዲሁም ውሳኔዎቹ የሚያስከትሉት ውጤት የሚኖረው ተቀባይነት ላይ ከፍተኛ ተጽዕኖ ማሳረፋቸው የማይቀር መሆኑን የጥናቱ ውጤት ያሳያል። በመሆኑም ለተሽከርካሪዎች የሚገጠሙት የሰው ሰራሽ አስተውሎትን የሚጠቀሙ የቴክኖሎጂ መረጃ መሳሪያዎችም እነዚህን የተለያዩ ማህበረሰባዊ እሳቤዎች ተከትለው የሚቃኙ በመሆኑ በዚህ ረገድ የምንወስናቸውን አማራጮችና የሚያስከትሉት ውጤቶች የምንኖርበትን ማህበረሰብ አስተሳሰብና ማህበራዊ እሴቶች ተጽዕኖ የሚያንጸባርቅባቸው መሆኑ የማይቀር ጉዳይ ነው። Artificial intelligence algorithms can't answer. Only humankind can do that.